16 ላይ ልውሰዳችሁ ቤተሰብ። ለመዳን ምን ያስፈልገኛል ብሎ ነው እንትን ያለው። ለመዳን የጌታ ስሙ ይክበር። ልሰብካችሁ አይደለም ዛሬ ግን ለመዳን ምን ያስፈልገኛል ብሎ ሲጠይቀው አስሮት እኮ ከቀጠቀጠው በኋላ ነው። እስር ቤት እግሩን ቸንክሮ ካሰረው በኋላ እግዚአብሔርን እያመሰገነ ምንድን ነው ያለው መሰለ? ይኸው ምን አለ? የሐዋርያት ሥራ ምዕራፍ 16 ቁጥር 30 ነው የሚጠይቀው። ምን አለው? ወደ ውጭ ማውጥቶ ጌታ ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እድን ዘንድ ለመዳን ስራ አላለው። ተፋለጥ፣ ተቆረጥ፣ ተበጠስ አላለው። እድን ዘንድ ምን ማድረግ ይገባኛል? እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችኋል። ለመዳን እኔ ላይ የሚሰራው መንፈስ ቅዱስ እንጂ እኔ የምሰራው ስራ የለም። አደማጃ ወደ ጌታ የምመጣው እኮ ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። ሊያሳርፈኝ እንጂ ሊያፈጋኝ አይደለም። እኔ ክርስቶስ ወንጌሉን እንድሰብክለት ነው የፈለገው። በኢየሱስ ኑ ዳኑ ታርፋላችሁ እያልኩ እንድሰብክ ነው። ደሶ ሊግብትም እንጂ ስራ እንድሰራለት የሆነ ነገር አለ ብዬ እንድሞትለት። እኔ ዳንኩትን እናንተም ተቀበሉ እንጂ ፍጉ ያለ የክርስቶስ ትምህርት የለም። ሰዎች ይጨማመር። ለምን? መንፈስ ቅዱሱ ነው የሚሰራው፣ እኔ አይደለሁም የምሰራው። መንፈስ ቅዱሱ በእኔ ላይ ያደረው ስራውን ይሰራል። ስራው የመንፈስ ቅዱስ ስራ እንጂ የሆነ ማኛ ስራ አይደለም። በውስጥ መንፈስ ቅዱስ ከሌለ አንተ ነው የምትፈጋ። ምን ታደርጋለህ አንተ? እንጂ ወይኔ በረከት ለማግኘት እዚህ ቦታ መሄድ አለብኝ፣ ወይኔ በረከት ላገኝ እኮ እንደዚህ ይደረግልኝ፣ ወይኔ ይሄ ነገር እኮ ይቆጠርልኛል ነው። መንፈስ ቅዱስ በውስጥ ሲገባ ያን ይሰራዋል። በእኛ ላይ ያለው ዘፈኑ የሚያቆመው ዘፋኝ የነበረው አርቲስት ለምን ይመስላል? እስቲ ንገረኝ። ዘፋኝ የነበረው ሲያጨስ የነበረው ሲጠጣ የነበረው ሲዘሙት የነበረው ዘፋኝ ሲጠነጥጥ እርግፍ አድርጎ ኢየሱስ ጌታ ነው እያለ በአደባባይ የሚመሰክረው ምን እሱ ሰርቶ ነው? አልሰራው። መንፈስ ቅዱስ በሱ ላይ ያለው ስለሰራ፣ እግዚአብሔር ስላጠናቀቀው፣ ስራውን ስለሰራበት፣ መንፈስ ቅዱስን ስለላከለት፣ ኢየሱስ ክርስቶስ ጠበቃ ስለሆነው ያንን የሚሰራው። ስለዚህ ብዙዎቻችሁ ያላችሁ ችግር ይሄ ነው። እኔ ሰርቼ ነው መጻድቀው ብለህ ስትንደባለል ብትውል ዝናገና የሚሰራ ስላለ ነው የሚሰራ። እንኳን አሁን ሮቦት ገዝተ ነው ማውራ። በገንዘብ ሮቦት ገዝተ ሮቦት እንዲሰራልህ ማድረግ ትችላለህ። እንኳን የኔ ኢየሱስ ክርስቶስ መንፈስ ቅዱስ ሮቦት አንተ ምንም ሳትሰራ ብርም ብቻ ስለከፈልክ ቤትን የሚያጸዳልህ፣ ስራን የሚሰራልህ፣ ምንም የሚልልህ አለ። እሱን ቶ ተስላ መኪና እነግርሃለሁ። የተስላ መኪናን ስለገዛ ብቻ እቤት ቁጭ ብለህ መኪና ለብቻ እንዲነዳ ማድረግ ትችላለህ። የሰው ቴክኖሎጂ እንኳን ምን ማድረግ ይችላል? አንተ ሪሞቱን ብቻ ፎርሙላ ሞልተለት ዘግተኸው አንተ ሌላ ቦታ ሌላ ነገር እያደረክ ተስላው የሆነ ቦታ ደርሶ እቃ ይዘለት እዛ ደርሶ ለሰዎች እንዲያደርስ አድርጎ መምጣት ይቻላል። የሰው ልጅ ነው ማወራ። የሰው ልጅ ቴክኖሎጂ ይህን ማድረግ ከቻለ የኔ ጌታ ኢየሱስ ክርስቶስ በእኔ ውስጥ ምንም እኔ ሳልሰራ ማድረግ የሚችለው ነገር ኃያል ነው። ሃይማኖት የሚያጠፋ ለዛ ባዶ ነው የሚከታ ሃይማኖት። አልኩኮ ተስላን መኪናውን ነው የገዛኸው፣ ብቻውን ይነዳል። ተስላ ክሊክ አድርገህ ቁጭ ምን አክሴፕት ታደርገዋለህ፣ አለቀ። አይ የማይገባችሁ በስራውን ጸድቃለን ብላችሁ የምትለፉት ሰዎች ስራችሁ ግማሽ ሩቡን እንኳን አትሰሩትም። በስራ እንጸድቃለን የምትሉ ሰዎች ጌታ ምስክር ሩቡን አትሰሩትም። ሩቡን ማለት ምን አይነት ስራ? ልክ አንድ ወር ከጾምክ በኋላ ኮንሰርት ነው የምትገባው፣ ሩቡን አልሰራውም ማለት ነው። አንድ ወር ከጾምክ ለጾም ስትገባ ራሱ የጾም መያዣ ቤርጎ አጨናንቀ ነው። ቤርጎ ላይ ስትለጣለጡ ቤርጎ ተይዞ ሙሉ ሆቴል የተባለ ተይዞ አልቋል።
ጾም መያዣ ጾም መፍቻማ የማይታሰበው ነው። ቤርጎ በሙሉ ጴንጤ የተባለ ቦርጌሎ ሙስሊም የተባለ መያዝ አይችልም። በዛ ሰዓት ስራውን አትሰሩትም። ያቺ የተባለላችሁ ሰዓት ብቻ በዛይ ሰዓት ብቻ ነው እናንተ ለመዳን የምትሰሯት። ስለዚህ ሉስ ታደርጋላችሁ። አሁንም የምናገረው የመደበር አይደለም እንዴ አለው ደምርዬ ና ደምረው ማን ቢያለኝ ጌታን ዘግቶታል። ኦፍ አደረገው ኢንቪቴሽኑን ዘጋው። ደምራቸው ኢንቪቴሽን ዘጋ። ወይኔ ማኛው ይኸው ኢንቪቴሽን ከፍቻለሁ። መብታችን ነው መለጣለጥ አላለን ያ። ስለዚህ አሁንም የምላችሁ ሃይማኖት ሲሆንና እምነት ሲሆን ይለያያል። ጴንጤ እምነት እንጂ ሃይማኖት አይደለም። ለዛ ነው ዮኒ ማኛ ወደ ጌታ መጣ የሚል ወደ ጴንጤ መጣ የሚል ጴንጤ የለም። ዲስ ኖ ጴንጤ ወደ ጌታ መጣ። እስላሙ ከሄድ እንኳን ወደ እስልምና መጣ ብሎ ማሻአላ ተባረካላ ሲልል ይውላል። እንኳን ወተቀደሰችዋ ወደ ቀድሞ ኦርቶዶክስ እንኳን በሰላም መጣ ነው የምትባል። አልዋሽማ። ይኸው የለም ጌታን ይኸው ኢንቪቴሽኑን ኦፍ አድርጎታል። ኢንቪቴሽንን ክፈት በሉት። ይኸው ስክሪንሻት አድርገዋለሁ። ዮኒ ማኛ እንደማያሽ በዛ ታያላችሁ። ይኸው ማኚዚ መዋሸት የማያውለው ነገር አንድ መዋሸት። ይኸው የደምረው ታች ኢንቪቴሽን ኦፍ የሚል አያችሁ። ከስር ኢንቪቴሽን ኦፍ ይላል። ስንት ሰው አለው? ያለውን ሰው እስቲ ንገሩኝ። ኢንቪቴሽን ኦፍ ይላል። እኔ አልዋሽማ፣ መዋሸት አልወድም። ኢንቪቴሽን ኦፍ ይላል። ተግባባ። ያንን ነው ምለው። አሁንም ደምረውን ደውለው አስወጡት። እኔ እንኳን ብዙ የመጽሐፍ ቅዱስ እውቀት የለኝም። እኔን እንኳን እፈራለሁ። አንድ ማረባ ሰው እኔ እንኳን ደምረው የኖረበት መጽሐፍ ቅዱስን እኔን ይፈረኛል። ዋይ ዊ ጋር ታክ ማውራት አለ። አሁን ከፍቶታል። የስ ብሮስቲ አበባ ነው የምትሄደው? አይደለም። እኔ መቼ ነው እኔ አንተ ቤት ገብቼ ጎትተው ካላስወጡኝ እኮ አልወጣም። ግደለኝ፣ አልወጣም። አይ ምንድን ነው መሰለህ ለምንድነው የምታባረኝ? ነው ያው ማባረር ምናምን ሳይሆን ለምንድነው የምትወጣው? እንትን አድርገ መኪናዬ ላይ እዚህ ጋር ነው ያደረኩት አይታል። ከዛ እዚህ ጋር ፀሐይ ነካውና ሙቀት እንትን አለ። ለዛ ነው ቀለጠ። አልቀለጠም። አይፎን 15 ቀለጠ ካልክማ ጀስት እድገት አለ በለኛ፣ ለውጥማ አለ። እሺ ወደ ሀሳባችን ሂድና እኔ ጋር አንተ ጋር እንትን አለና ወደ ሀሳባችን ስንሄድ አዳምጠኝ። በያዕቆብ መልእክት ምዕራፍ 2:14 ላይ እንደዚህ የሚል ቃል አለ። ምን ይላል መሰለህ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ ካለ ስራ ከሌለው ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። እምነቱ ብቻ አያድነውም እያለ ነው። ምን ማዳን እንደሚያድን እየነገረ ነው። ስራ። ከዛስ 24 ላይ ምን ይላል መሰለህ? 24 ላይ እንደዚህ ይላል። ሰው በእምነት ብቻ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታውቃላችሁ ይላል። ታንኪዩ። ደምረው ይሄ የእግዚአብሔር ቃሉነት ተቀምጦለታል። ደምረው እምነቱን በስራ ማሳየት አለበት። መጽሐፍ ቅዱስ አስቀምጧል እንደዚህ ማድረግ እንዳለበት ማለት ነው። ደምረው ደከመ፣ የእግዚአብሔር ቃል ግን አይሻርም። ተረተኛል። ደምረው ደከመ። ደምረው ስለደከመ አንተ እኮ በቃ ስራ እየሰራ አይደለም ብትለኝ ኖ
የእግዚአብሔር ቃል ግን ስራ መስራት እንዳለብኝ እንዳልደከምክማ ቃል ወይ አንዴ አዳምጠኝ። ከዛስ ምን ይላል መሰለ እዚህ አንደኛ ዮሐንስ ላይ ለእንደነዚህ አይነት ሰዎች ምን ይላል መሰለ? እንደዚህ ብሎ ይናገራል። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሸዋለን፣ እውነትም አናደርግም ይልና ቀጥሎ ነገር ግን ይላል እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ምን ሰዎች እኛ ህብረት አለን ብለን ያዕቆብ መልእክት የተጻፈው እኮ ላላመኑት ነው አይደል እንዴ? አዳምጠኝ። ላመኑት ነው ላላመኑት እንጂ ላመኑትማ አይደለም። ያመኑትማ እንደዛ ከሆነ ማን ነው ኢየሱስን አንተ የዳንከው? ኢየሱስን በስራ አግዘው ነው? በፍጹም አልኩህ እኮ። ስለዚህ በስራ ካላገዝከው አንተ ካመንክ በኋላ ነው ስራ የሚለ የያዕቆብ መልእክት። ላላመኑት አይደለም ላመኑት ነው፣ ያውም ለተሰደዱት አይሁዶች አምነው መከራ የደረሰባቸው አይሁዶች ነው ይሄ ቃል የተጻፈላቸው። አሁን እዚህ ጋር አንደኛ ዮሐንስ ኃጢአት የለብንም ብንል ይላል። አየህ ኃጢአት የለብንም ብንል ልጠይቅህ፣ እሱን ተው። አንድ ዘገብ ማድረግ ቀለል ያለ ነገር አለ። የምናወራው ስለ ጳውሎስ ነው። ጳውሎስን ህግን የሚያውቅ በስራ የሚኖር ስለ ጳውሎስ አይደለም እያወራን እኔ የምነግርህ ስለ ጳውሎስ ልንገርህ። ጳውሎስ ህግን የሚያውቅ አይደለም፣ መጽሐፍ ቅዱስ ላይ ህግን በደንብ የሚያውቅ በህግ የተነሳ ህግን እንትን አይሉም ብሎ የሚላቸውን ሰዎች የሚያሳስር የሚያስገድል ፍርድ የሚያሰጥ አልነበረም። ገላትያ ላይ ማንበብ ትችላለህ። ስለዚህ ምንድን ነው ያለው? ህጉን እንደተጠየፈው ሁላ ነው ጳውሎስ የሚናገረው የገላትያ ሰዎች ላይ። ምን ያገናኘዋል ታዲያ? በጣም ጥሩ። አንተ በስራ ይጸድቃሉ ያልከኝ ሰው ታዲያ ጳውሎስ በስራው ሰላማዊ በስራ በህጉ የሚኖር ሰው እንዴት በዛ ስራው ለምን አልጸደቀም? ልክ አይደለም። አሁን አነጋገር ትክክል አይደለም። ጳውሎስ በገማልያል ሀገር ስር ለ14 ዓመት የተማረ በጣም ጃይንት ሆነ ምሁር ነው። ገባ? ደቀ መዛሙርትን ምን የሚል እስከ ሐዋርያ ሥራ ምዕራፍ 8 ድረስ የሚያስገድል ከፈሪሳውያንና ሰዱቃውያን ተቀብሎ የሚያስገድል እንደውም ሲገደል ክርስቶስ ኢየሱስን በመስበካቸው እስጢፋኖስ ሲገደል የዛን ሰዓት ላይ ማለት ነው ጨርቅ ያዥ ነበር ማለት የእስጢፋኖስን ጨርቅ ይዞ ነበር ይላል። ግን መልእክት ተቀብሎ ሰምተኛል። ትእዛዝ ተቀብሎ ጉዞ ጀምሮ ምን ሊያደርግ ሊገላቸው ደቀ መዛሙርቱን የጌታችን የኢየሱስ ደቀ መዛሙርት ሊገላቸው በሄደበት ሰዓት ጌታ ምዕራፍ 9 ላይ የተኮነ ከምዕራፍ 9 ከቁጥር 9 ጀምሮ ጌታ በብርሃን ተገለጠለት ይላል። ትክክል። ብርሃኑን ሲያይ ወደቀ ይላል። ትክክል። ከዛስ ምን አለው ጌታ? ሳኦል ሳኦል ሆይ ስለምን ታሳደኛለህ? ቴንኪው። አየህ አሁን እዚህ ጋር ሲጠይቀው አንተ ማነህ አለው። ማነህ አንተ አለው። አንተ የምታሳድደኝ ክርስቶስ ነኝ አለው። ከዛስ አያለ ክርስቶስ በማን ውስጥ ሆኖ ነው እየተሰደደ ያለው? በደቀ መዛሙርቱ ሆኖ ነው እየተሰደደ ያለው። ጳውሎስ ከዛ በኋላ ጌታን ምንድን ነው ያለው? እነሱ ስለሰሩ ነው አሁን የምነግርህ። እነዛ ሰዎች ምንድን ነው ሲያደርጉ የነበሩት? ቴንኪው። እነዛ ሰዎች የጌታችን የመድኃኒታችን የኢየሱስ ክርስቶስ አዳኝነትና የኢየሱስ ክርስቶስ በመስቀል ላይ የፈሰሰው ደም ከኃጢአት ሁሉ ንጹህ አድርጎ የእግዚአብሔር ልጅ ወራሽነትን እንደሚያስገኝ ነው የሚሰብኩት። የህግ አስተማሪ ልጅ ደም እየመጣልኝ ነው። ተባረክ። አዳምጥኛ ስሜታዊ አትሁን። አዳምጥኛ ስሜታዊ እንጂ የሚሰብኩ ናቸው። የሚሰሩ አይደለም የሚሰብኩ። ጳውሎስ ደግሞ የፈሪሳውያንና የሰዱቃውያንን ወይም ደግሞ የብሉይ ኪዳን ስርዓትን የሚያስተምር ሰው በህግ ነው የሚድነው በክርስቶስ ኢየሱስ በማመን አይድንም ብሎ የሚናገር ነበረ። ግን ይህ ሰው ክርስቶስ ኢየሱስ በዛ ብርሃን ካገኘው በኋላ ሁለንተናው ተለወጠ። ምን አደርግልህ ዘንድ ትወዳለህ አለው ራሱ ኢየሱስን። ምን ታደርግ ዘንድ ታውቅ ዘንድ
እልካለሁ ወደ እነ ሐናንያ ገባ ነው። ሌላ ሰው አታስገባ። ቻው በቃ ስዩሜን። ኧረ ስዩሜ አንተ ዘመድ ነው። ስዩም ይቅር። ለምን ትሮጣለህ? የራሱን ዘመድ ሳስገባ ስዩምን ያስገባው አልፈልግም። እኔ እናንተ ስላየ ነው ማንም የሚመጣው። ስለዚህ አታስገባ በለኛ። ይኸው አሁንም እየጠየቀኝ ነው። በቃ ከፈለገ ብለህ አብሯቸው። ዲያቆን ስዩም አይመችም። ሚላላት ሰው ነው አይመቸኝም። ሊጋጋት ሰው አይመቸኝም። እኔ የራሴ ዲያቆን ስዩም አይመችም። በቃ እኔ ራሴ ያለኝ ስሜት አለ። እኔ አሁን ከአንተ ጋራ ሳወራ ለብቻ ነው ማውራት የምፈልገው አለ። ዲያቆን ስዩም ለብቻዬ ነው ማውራት የምፈልገው ብለዋል ደሜ። ስለዚህ ሌላ ጊዜ መተን እንጫወታለን። ሌላ ጊዜ የምትፈልገውን ነገር ማድረግ ትችላለህ። እሺ ቀጥል። እኔ ሰው የሆነ ነገር አይቶ የሚያደርግ ሰው አይመቸኝም። ለዛ ነው። ኦኬ። እና እፈልገዋለሁ እያለ ነው። ከአንተ ጋር ጠባላችሁ እንዴ? ስዩም ምን ትፈልገኛለህ? እዛ ኑሮውን ፈልግ አባቴ። በላይቭ ና ከፈለግ በላይቭ ግባ። በቃ አሁን ወደ ገደለው እንሂድና እሱ ነው እያለኝ ዮኒዬ በነገራችን ላይ አርሲ ላይ ከኛ ጋር አብረው የተማሩ ልጆች ናቸው። ቦፋ እንዴ በጣም ያሳዝናል። በጣም እዛ ቦታ ላይ ኦርቶዶክሳውያን በማንነታቸው ታርደው ተገድለው ያየነው ነገር እጅግ በጣም ልብ የሚዘራ በጣም ይዘገንናል። እንዴ ለሰው ልጅ መናገር አለብን። እዚህ ጋር ዮኒ ቤትም እኔ ቤትም አላችሁ ትልልቅ አርቲስቶች በዚህ በአርሲ ላይ በተለያየ ቦታ እኔ እንኳን በአመት ውስጥ ከ7 በላይ ጭፍጨፋ አይቻለሁ። ኢትዮጵያ በጣም ያስጠላ ነገር ነው። እኔ ምን አይነት ጭካኔ የትኛውም እምነት የማይለውን ነው እያደረጉ ያሉት። ሄድበት ይሄ በጣም ጄኖሳይድ በንጹሃን ላይ ማድረግ፣ በተለይ በአማኞች ላይ ማንም በፈለገው ማመን ይችላል። በተለይ እምነት ያላቸው ቤተክርስቲያናቸው ሆኖ የሚያመልኩ ሰዎችን ጨፍጭፎ መግደል በጣም አሰቃቂ ነው። በጣም ያስጠላው ማዕተብ እየታየ ነው። በጣም የሚገርመው ማዕተብ እየታየ ባለማዕተቦች ናቸው እነዚህ የተደረጉት። አሁን እኔ መናገር የምፈልገው ምንድን ነው? እዚህ ጋር መናገር የምፈልገው እኔ አሁን ኢትዮጵያ ውስጥ ነው ያለሁት። ወንጀለኛ መንግስት ሲያስረውና ሲቀጣው አውቃለሁ። እነዚህ ሰዎች ምንን ተጠግተው ነው እነዚህ ንጹሐንን ዜጎች የጨፈጨፏቸው? ምንን ተጠግተው? ስለዚህ መንግስት በዚህ ጉዳይ ላይ ዝም ልትል አይገባም። በእውነት ለምን እኛ ዮኒ ግብር እንከፍላለን፣ ቫት እንከፍላለን። እኛ ኦርቶዶክሳውያን መንግስት በሚያስፈልገው ነገር ለልማትም ለምንም ቢሆን ሰፖርት እናደርጋለን። ስለዚህ ቤተ እምነታችንና አማኞችን ደግሞ መጠበቅ መቻል አለበት። አርሲ ላይ መከላከያ ሄዶ እንደዚህ ያደረጉትን ሰዎች በቁጥጥር ስር አውሮ ለፍርድ ቢያቀርብልን መልካም ነው። እንደ መቅረብም አለበት። ያው ደስ ነው የሚለው። ሌላው ደግሞ በእስልምና ሽፋን ነው እንግዲህ ይህንን ነገር ያደረጉት። ስለዚህ የሙስሊም አባቶች ኡስታዞች ለምን ዝም አላችሁ? እኛን አይወክልም ብላችሁ እነዚህ ሰዎች ለፍርድ እንዲቀርብ መግለጫ መስጠት አለባችሁ። እኔ አሁን ዛሬ ከአንተ ጋር የእውነቴ ነው የምልህ ሪያሊቲ ሳወራክ ይህንን ነገር ለመናገር ለምን አንተ ጋር ብዙ ሰዎች ስለሚገቡ ይህንን ነገር ለመናገር እና በሃይማኖት ሽፋን ኢትዮጵያ ውስጥ በሃይማኖት ሽፋን ማንም እንዲገደል አልፈልግም። ጴንጤም እንዲገደል አልፈልግም። ሙስሊሙም እንዲገደል አልፈልግም። በሃይማኖት ሽፋን ይሄ የኔ ፐርሰናሊቲ እምነቴ ነው። ዮኒ አዲስ አበባ ላይ ማን ነው መጥቶ የሚገለኝ? ማን ይገለኛል? አየህ ገጠር ውስጥ እኔ እናንተ ድምፅ ካልሆን ማን ነው የሚሆንላቸው? ይህን ማንኛውም እምነት ያለው በማንኛውም ያለ የሚያወግዘው እንኳን እሱን አይደለም። የዛሬ 8 ወር ወንድማችን ወንጌላዊ ማን ነው በጋሻው የተናገረው ስህተት ነው። በግልጽ ነው የምነግርህ። የዛሬ 10 ዓመት የሚናገረው የዛሬ 50 ዓመት የሚናገረው ይሄ ንግግር ስህተት ነው። በትክክል አልቀበለው። በዛ በተናገረው ንግግር ላይ ይቅርታ መጠየቅ አለብን። ልክ አይደለም። አንድ ክርስቲያን የሌላውን ሞት፣ የሌላውን መሰቃየት፣ የሌላውን ምን ማለት በፍጹም ኢሰብአዊ። ስለዚህ ወንድማችን በጣም ነው ማከብረው መወደው።
ግን ይሄን ነገር መናገር የዛሬ 8 ወር አይደለም 8 ዓመት 10 ዓመት ብትናገረው እንደ አንድ ክርስቲያን ብልግና የወረደ ንግግር። ክርስቲያን ይቅር ባይ ክርስቲያን በምንም መልኩ ላይ ይቅር ባይ ነው እና ይሄን ንግግር ትክክል አይደለም ብዬ በፔጅ ስናገር ነበር። ዛሬ እንደዚህ ነው ይቀርታል። ምንም አይነት ሃይማኖት ተከታዮች ይህንን ጉዳይ አሜን ብለን መቀበል መቻል የለብን። ለምን ይሄ ጉዳይ የትኛውም ሰው አይደለም እውቅና የሰጣቸው እነዚህ ገዳዮች አይታወቁም። ገባችኋል? በሆነ ሽፋን የመጡት አይታወቁም። የራሳቸው ጽንፍ አላቸው። ያንን የራሳቸውን ጽንፍ መንግስት ማስወገድ መቻል አለበት። ይህን ደግሞ እርግጠኛ ነኝ በአንድ ሳምንት ጊዜ ውስጥ የሆነ ሶሉሽን እንደምሰማ መፍትሄማ ይመጣል። መፍትሄ ይመጣል። አሁን ወደ እንትኑ ስንሄድ የኔን ነገር ልንገርደው እችን ብቻ ልናገርና ከዛ ወደ እናንተ እንሄዳለን። ሌላው ደግሞ ኢትዮጵያ ውስጥ ያላችሁ አርቲስቶች እያያችሁ ስለሆነ ማለት ነው። ኢትዮጵያ ውስጥ ያላችሁ ኦርቶዶክሳውያን አርቲስቶች ለምን ድምፅ አትሆኑ? ፕሊስ ድምፁ ነው። የእናንተ ድምፅ ቢያንስ ተሰሚነት አለው። ኦርቶዶክሳውያን ዘፋኞች ማለት ነው አርቲስቶች አልገባኝ። ይቅርታ አንዴ ይህን ልናገር አርቲስት ነው ማንም በቃ ቢያንስ እንኳን እምነት አላችሁ ብትሞቱ እንኳን ገባችኋል የት ልትቀበሩ እንደምትችሉ ታውቃላችሁ። አሁን ላይ የጽድቅ የሆነን ስራ አድርጉ። ነገ እኮ ለእናንተ ስንቅ ነው። ገባችሁ? ወደ ቤተክርስቲያን የምትመለሱበት በቤተክርስቲያን የምትታቀፉበት ነገር ሊሆን ይችላል እና ድምፅ ሁኑ። በየትኛውም አጋጣሚ ባላችሁ የቲክታክ ፕላትፎርም፣ የፌስቡክ፣ የትዊተር የተለያየ ነገር አድርጉና ድምፅ ሁኑ። አመሰግናለሁ። ወደ ጨርሻለሁ። አላማ ይሄ ነው።